የኔ ፍቅር አያርገውና እኔ በሞት ሌላ ሚስት ታገባለህ? ኧረ አያርገው። አንቺ ብትሞቺማ አብዳለሁ። አሁን አታስቀይስ። አብዳለሁ ምናምን ብለህ ታገባለህ ወይንስ አታገባም? ያው ያብድ ነገር ምን ይታወቃል ብለሽ ነው። አገባ ይሆናል። ይሄ ልጅ ግን አወቀው። ምን ሆኖ ነው ያበደው? አንዷ ቸከስ ኩላሊቱን ከሰጣት በኋላ አሁን የስጋ ዘመድ ሆነና ለመጋባት አንችልም ብላ አልሸመጠጠች። አንተ አሁንም ትቅማለህ እንዴ? አቅማለሁ ግን ለደሞዝ ቀን ብቻ ነው። አይ እንደዚህማ አቃም። በደሞዝህም ቀን ቢሆን ሱስ ይሆንብሃል። ይቅርብ። አቃም። እኔ ለደሞዝ ቀን ብቻ ነው እንጂ እንዲህ ምናምን እኮ የለብኝም። ሌላ ቀን ምን አለካ? መቼ ነው ደሞዝ ቀን? ያው ቀን ሰራተኛ ስለሆንኩ ሁል ጊዜ። ግን ታሪኩ ረጅም ነው። አሳጥሬ ልንገርህ። በሰርጋችን ቀን የሌለ ጦዤ የገባውና ሚስቴን በቬሎ ፋብላ ሰዓት ያንቺም ሰርግ ዛሬ ነው እንዳላልኳት እዛው ነው በቃ ፍቺ የጻፈችው እዛው ሰርጉ ላይ። ምን ሆነ ነው አንተ ከትናንት ጀምሮ እዚህ ቁጭ ለምትጠብቀው? ምን እባክህ ትናንት ወላሂ ላይ በግን ሸጣለሁ የሚለው እቺ በጉን ለመግዛት ብር ከላኩላቸው በኋላ ለበጉ የቤትን አድራሻ ሰተነዋል ብለው እኛው እስኮን እየጠበቁት ነው። አይ አንተ ጂዲዮን ክልጅ በእናትህ ደወሉ መሰለኝ። አንሳው ሄሎ ቤትዬ፣ ከዚህ በላይ መሄድ አንችልም። ምን? ከዚህ በላይ መቀጠል አንችልም። ምን? እንደውም አንተ ካመጣውማ ልንገርህ፣ እኔ ከጓደኛ ዳምጠውና ከመምህር ዘበርጋ ጋር ተኝቻለሁ። እኔ እኮ መንገዱን ነበር ያልኩሽ። ወይኔ አንቺ ግን አትሆኚም። መጠረጥርሽ። ቆይ ፍቅር እንደሱ እኮ አይደለም። ግባለት። ከእንግዲህ በኋላ ከደሞዜ ላይ ግብር አይቆረጥም። ናቷ አዲስ ህግ ወጣ እንዴ? ኧረ ወፍ ከስራ ተባረረ። ፋሪስ እንዴት እንደጨስኩ አንተ የሴቶች ኳስ ቤቲንግ መድበኝ። ልክ ቋጥሬ ጎል ጋር ደርሶ ምን ቢሉ ጥሩ ነው? ቤትና መኪና ከሌለው አናገባም አላሉ እንዴ? ልጅ ናቷ ምንድን ነው? ዛሬ እኮ ቀበሌ ሂጄ መታወቂያ ለወጣ የአደጋ ጊዜ ተጠሪ ሲለኝ አምቡላንስ አልኩ። ተሳሳትኩ እንዴ? ሄሎ ቢራ ልንጠጣ ብለን እኮ ከ18 በታች የተከለከለ ነው ብለው 17 ሆነና አንተን እየጠበቅን ነው እስክመጣ። በቃ ቶሎ ና ኑ። በቃ ውስጥ ብራዘር ያልከኝ ቦታ ደርሰናል። እሺ ስንት ቆጠረ? 400 ቆጥሯል። 400። ስለዚህ እንጂ ምንድነው የግማሹስ? ይሄን ሁላ ሙሉ ልታስከፍኝ እንደሆነ እኩል አንድ የመጣ ነው። ስለዛ ግማሽ እንከፍላለን። ምን ልታዘዝ ነው እንዴ? አንድ ቀይጥ ምንድነው የኔት ሙሉ አይዘሽልኝ ትመጫለሽ? ቀይጥ እኮ ነበር ያዘዝኩት። አንዱ ስጋት አለሽ። ምን ይጨመር ነው እንዴ? ጀልባ። አንተ ምን አድርገህ ነው የታሰርከው? ዶክተሩ ካንሰር ስላለበት የቀረ እድሜው 2 ወር ነው አለኝ። እናማ እኔስ ምን ሞኝ ነው? ዶክተሩን ገደልኩትና ዳኛው 20 ዓመት ሰጠኝ። ታርፍ ይሻላልሽ። ዝም በል አንተ ለንቋጣዳ። ምንድነው አቅራራ? እኔ የምበላው አንድ እንጀራ አንተ የምበላው አንድ እንጀራ ታካብዳለህ እንዴ? ተው ፋሪስ፣ ስለወጡ እናውራን።